አስቀምጦ ለራሱ አብስሎ ሲበላ አሁን ይሰማታል? አሁን አይ ቲንክ ትንሽ ይሻላል መሰለኝ። ስልኬ ኔትወርክ ስለሚያስቸግር ነው፣ ለዛ ነው ወደ ላይ ወጥቻለሁ። አሁን ጥሩ ነው። እናትሽ ካከሰስሽው ምን አለችሽ? እናቴ ከከሰስሽው ጦሴ ውጪ አሁን ተፋታች ተብለሽ ልታወሪብኝ ነው ገና በቃ ተጋባሽ በአንድ አመትሽ ብላ ጦሴ ውጪ ያለችኝ ስመጣ ማለት ጦሴ ውጪ ማለት አልፈልግሽም ከዚህ በኋላ ነው። ምንድነው ጦሴ ውጪ ማለት? ከዛ በኋላ በቃ ስደውላትም አታነሳ ምንም አትመልስልኝ። ለምንድን ነው የከሰስሽው? ከዛ ደግሞ እኔ ለአባቴ መጥቼ 2-3 ቦታ ሄድኩኝ። እዚህ ማለት አትከሰስሽው። እንደዚህ ሆነሽ ኑሪ ነው እሱ ጥሎ ሄዷል ቤቱን። እንዴት ሆነሽ ኑሪ ነው የምትልሽ? በቃ እናስታርቃችሁና ተመልሰሽ ኑሪ። ወንድ ልጅ ሁሌ ጁሊ ተነብያለሽ? ኦኬ እኔ አዲስ ቶሎሳ ከሙኒት ወደ ጎን ከሙኒት ብሎ 5000 ድርሃም ተረክቤያለሁ። ቦንቱ የሚለው እኔ አዲስ ቶሎሳ ከሙኒት 5000 ድርሃሜን ተረክቤያለሁ ነው የሚለው። ፈርሚማ ሶሃቡ ታክሲዋን ራሷ ከፍላ ትሄዳለች። እሺ 100 ድርሃም የሰጠሽውስ እኮ እሱ ማለት ነው። ከዚህ ላይ ታነሳዋለች ትሰጠኝና ለኔ ልጁ እንዲሄድ ነው 100 ድርሃም የሰጠነው። ለኔ አሁን እሷ ከ5000 ላይ 100ን ታነሳና ሌላውን ይዛ ትሄዳለች። ስለሌላት ነው አይደለም መምጫ አስፈልጓት የነበረው ያ። ስለዚህ 100 ድርሃሙን መልሽላት ቀንሽና ስጫት። ቁጠሪና ተረከቢ። ቁጠረው። እኮ ራሷ ቁጠሪና ተረከቢ ነው። ቁጠሪ ገንዘቡን እዚህ ህዝቡ እያየ። ኦኬ 1000 2000 3000 4000 1000 2000 እኮ 2000 ድርሃም 3000 ኦኬ 3000 ድምፅሽ እየዘገየ ነው መሰል የሚደርስ። ኦኬ 4000 ብያለሁ። አሁን እሱን 500 4500 4500 ኦኬ 600 እሱ ከዘግይቶ ነው የሚደርሰው። 600 4600 4600 ጁዬ ወይ የኔ ኔትወርክ ነው። የኔ ኔትወርክ ግን ሰላም ነው ጋይስ። ኦኬ 600 700 አሁን 300 ነው የሚቀርብ። 700 800 400ዎች በቃ 400 መቶዎች ትክክል። 100 የታክሲ ነው አለቀ። خلاص
ጁዬ ወረቀቱ ላይ ቀን አልጻፍሽበትም። የዛሬውን ቀን ጻፊበት ማሪ። የፈረመችው ላይ ቀን ይጻፍ። በእጅ አሻራ ወላጆችም ዘይት እንትን ቀን ጻፊበት ወረቀቱ ላይ። ሚውትሽን አንሺው፣ ማይኩን አብሪው። አትሰሚም? እሺ ማሚ፣ በድጋሜ ይቅርታ ስለ ስምሽ ስላጠፋሁት፣ ሀቡዬ ይቅርታ ስላስጨነኩሽ፣ ይቅርታ። እንትን ሙሉ ብርሽን ተረክበሻል፣ ፈርመሻል፣ ጨርሻል አይደለ? ታውያየሽ ከቢሮ በሰላም ውጪ ወጣች። ታፈንኩኝ ብላ ነገር እንዳትመጣ እና ያየልሽ ቢሮውን በሩን ከፍተሽ ውጪ። ቆይ በዚህ ታያቻለሁ ስትወጣ ከቢሮ። አሳየኝ። ቆይ ትወጣ ልበላት። ትሳተማለች፣ ሪፖርት ይዘናል። ምንም አይነት ድራማ አይሰራም። ጁዬ በቪዲዮ አሳያቸዋለሁ። ትውጣ ካላስታፈንኩኝ እንዳትል፣ በኋላ ደግሞ ተቀበሉኝ እንዳትል። እኔ ከፍታለሁ። የኔ ቪዲዮ ከበራችን ስትወጣ ፊት ለፊት ነው የቆምኩት። እሺ ጥሩ ጥንቃቄ ነው። ተማረን ለሃቡ ራሳቸው እያስተማሩ ነው እኮ በጣም ስማርት ጠንቃቃ። ግን ሃቡ ታውቂያለሽ፣ ክፉ ቀን አይምጣብሽ። ማትነሽ የሚመስላቸው ማድረግ ማትች። እኔ የሚያበድረኝ እንኳን ብዙ ሰው አለ ወላሂ። ግን እስኪ አሁን እንጃ ሎኬሽን እያላት እስከዛሬ መምጣት ስትችል ስትታሽ አሁን አስገቢ ትልና ማታ አንቺ ቤት እየገባች የምትጮህበት ፖይንቱ እኔ ማአለሽ። ግን ብታገላብጡኝ፣ ብትገለብጡኝ፣ ብትሰድቡኝ፣ ብትሉኝ እኔ ቦታዬ ነኝ። እናንተ ብቻ ናችሁ የኢነርጂያችሁን የጨረሳችሁት። ተጠርቼም ስመጣ እስክትደርስ ስልክ እየደወልኩ ነበረ። ስትመጣም እሷ እዚህ ቁጭ ብላ ነው ተነስቼ የመጣሁት። ምንም ኢነርጂን እያጠፋችሁ አይደለም። ይሄንን ወቆ ወይ ማጥሽ እንዲያቀሽ እያደረጉ ነው። ጥሩ ምን ችግር አለ? 5000 ነው ውጪና ከኛ ጋር ጠብቂ። በታው ሌላ ነገር ልታወራ ነው። ትውጣና ከኛ ጋር ሱፐር ማርኬት አለ ወይም እዛኛው ቢሮ ትግባና ቁጭ ትበል። በሰላም መውጣቷን ህዝብ ይወቅ። ምክንያቱም እዚህ መሀል እየተጠራች ያለችው ሀቡ ናት። ታክሲ እየጠበቅኩ ማለት ካር ሊፍት አለች። ግን ትችላለች። እዚህኛው ቢሮ ትግባ። ከኛ ቢሮ በሰላም ትውጣ። እኔም ወደ ቢሮ ልግባ። መኪና ውስጥ ነው እስካሁን ያለሁት። እና እውነትሽን ነው። አንዳንድ ሰዎች ስታጪ ደግመሽ የማታገኝ የሚመስላቸው ሰዎች እና አንቺ የሴት ቪዛ ተበላሸብኝ ስላልሽ ቶታሊ የከሰርሽ ጭራሽ የምትበይው ያጣሽ መሰላቸው እና ለ5000 ድርሃም ይሄው ድራማ ሲሰሩ በየቤቱ እንድትገባ በየቦታው እየሄደች ስልሽ እንድታነሳ ሲያደርጉ የጎዱሽ መስሏቸው ነበረ። አይሆን ላዞሮ ተረጋጋም። ቆይ ነይ አሞ ነይ ቦንቱ ነይ በዚህ ጋር ነይ ከዚህ ጋር ቁኝና ይሄው ቆይ ላዞርላችሁ አንድ ጊዜ። መውጣትሽን ንገሪያቸው። ወደ ታክሲ ስትይጂ ታሳያቸውሽ። እንዴት ነበር ይደለው ነው ኧረ ማሚ ችግር የለውም ማለት ማሬ፣ ላንቺ ችግር የለውም፣ ለሷ ግን ችግር አለው። መውጣትሽን ንገሪያቸው። ወጥቻለሁ ሀብዬ። በሰላም ወጣሻል ከቢሮ አይደለ? አቤት፣ በሰላም ወጣሻል ከቢሮ አይደለ? ወጥቻለሁ። ብርሽን ይዘሽ ነው የወጣሽው? ብርሽን ተረክበሻል አይደለ? ኦኬ። ጥሩ ወደ ሂጂልሽ። እሺ ወደ ሶልቴ ዶክተር ወደሱ አይዶንቱ መቼም ከዛ ጋር አንቆ የሚያመጣት የለም። አይዶንቱ እንዴት ድብቅ ብላ እንደምትሄድ
የምትፈራው የሆነ ነገር አለ። እኔ አላውቅም፣ ምናልባትም የጠፋች ስለሆነችም ሊሆን ይችላል። ግን ሰው ሲፈራ ደግሞ መፍራት ጥሩ ነው። ራሴን አብሬ እፈራለሁ። ትክክል። አንደኛ የጠፋች ስለሆነች ሊሆን ይችላል። ሁለተኛ ደግሞ የላኳት ሰዎች እንደዚህ በየቤቱ በየገዝቱ እየገባች እንድታወራ የላኳት ሰዎችን ፈርጣ ሊሆን ይችላል። ዋናው ነገር ምክንያቱም ስትቀበይ ኮሚሽን አለ። አንዳንቺ መሰለሽ እንደ ስጪ ብለው ቻው እኮ አይሉም። እኛ እንዲህ ወከባ እንፈጥራለን እንዲህ ስታደርጊ። እኔ ግን ካሁን በኋላ የምነግራችሁ ነገር በፈለገ አሁንም ባለፈው ነግሬሻለሁ አቡ በፍጹም አልመጣም ብዬሻለሁ። ይሄ ነገር ግን ስላለሽበት ስምሽ ስላለበት ነው። ከዚህ በኋላ ብትጠሪኝ ወላሂ አልመጣም አቡ፣ እኔም አልመጣም። በረኪና አይደለም የፈለገውን ነገር ቢባል አልመጣም። አንዷ ትላንትና ምን አለች? ለመሲ ልካላታለች በውስጥ በኩል ምናልባት ትነግርሻለች። ምን አለቻት? ለሌሎቹ እየሰጠሽ ለኔ አልሰጠሽም። ተራ በተራ እየሰጠው ማለት ነው አይደል እንዴ? እነሱ እንደደረሳቸው እሷ ይደርሳታል ማለት ነው። እጄን አጣጥፌ ቁጭ ብዬ ቢሆን ኖሮ በትክክል ግን ለአንድ ሰው ለመስጠት ነው የሚላቸው አካል አለ ከስራ። ከዚህ በኋላ በፈለጋችሁት መንገድ እንዲያውም ፖሊስ ካልጠራኝ እኔ እየላኩኝ ነው አይደለ? ተራው ደርሶሽ ሲገባልሽ እንትኑ ሪሲቱ ምንድነው ዋትስአፕሽ ላይ ይላክልሻል ባለቤቷ ማለት ነው። ነገር ግን እዚህ ጋር መተሽ የጠራሽኝ ሴት ፖሊስ ጋር ከሄደሽ ካልሆነ አልከፍልም። በቃ ምን ታመጣላችሁ? ትናንትና እኮ ሂጂ በህግ ብላለች። ከዚህ በኋላ ሙሉ ታፈጠኝ ሀቡዬ በህግ ይጠይቀኝ ብላለች። ስለዚህ ሂጂ ወደ ህግ ስላት እኔ የጠፋው ነኝ ወደ ህግ መሄድ አልችልም። በቃ ራስ እሱን ድምጽሽን ለሌላ ሰው ልከዋለች። እኔ መጀመሪያ ስትመጣ ስልኳን ተቀብዬ ነው ቼክ ያደረኩት። ቼክ ሳደርግ አስፈቅጃት ማለት ነው ቼክ አደርገዋለሁ። የኔን ሎኬሽን የላኩበትን አሳይኝ። እኔ አላኩልሽም አልኳት በሎኬሽኑ ሰበብ። ከዛ ፈልጋ ወጣችና ይሄው ዋትስአፕሽ ሲጠፋ ዋትስአፕ ዲሌት ከመሆኑ በፊት ለህቴ ልኬው ነበር አለች እና አወጣችሁ። እዛ ላይ የኔ ድምጽ ያንቺ ድምጽ የሰውየው የምኑ የትላንትናው ይሄ በቃ መጠበቅ ካቃተሽ ሂጂ ምንም ችግር የለም ህግ ቦታ ህግ ይረዱሻል ያልሽበት ተልኳል። ከላይም ደግሞ ሌሎች ድምጾችሽ ማለት ነው። ለክፉም ይሁን ለመልካም ያደረገችው ይሄ ደግሞ በህግ ከመቀጣት ወደ ኋላ ያስቀርም። እኔ አንቺ ያገሯ ልጆች ነን ሊትሶክ ይቀር እንላታለን እኛ በህግ አንከፍታለን። ግን አረቡ ግን ሚዲያ ላይ ድምጹን አውጥተው ቢከፍቱበት አረቡ አይለቃትም። ገባሽ? ይሄ ደግሞ አለማወቅ ነው ጋይስ። ጥሩ ነው ማስረጃ መያዟ እያላችሁ ነበር ኮሜንት ላይ። እኔ ማስረጃ በራሳችሁ ስልክ ያዙ እንጂ ወደ ሰው ላኩላለሁ እንዴ? እኔ ራስ ለተበላሸብኝ እኮ ህግ እኮ አይተወኝም ሀቡ። ኖ ሙኒት ስራ ተበላሽቶብሽ ነው በቃ ብራቸውን ይዘሽ ሂጂ አይለኝም እኮ እየሰራሽ ክፈይ ነው የሚለኝ አይደለ እንዴ? ስለዚህ እሷም ስላላወቀች እናደረገች አለማወቅ ከተጠያቂነት አያድንም። ህግ ነው። አንድ ቦታ ላይ ስንመጣ ህጉን የማወቅ ግዴታ አለብን ሁላችንም። አሁንም ቢሆን እየሰራው ነው የምሰጠው። ማንም ጉሮሮዬ ላይ መቆም አይችልም። ችግር አለብኝ እንዲህ ማድረግ ፈልጋለሁ የሚል ደግሞ በህግ ይጠይቀኛል እንጂ በዚህ በኩል የምትመጡ ሰዎች ሲጀመር አላቃችሁም። ከዚህ በኋላ በቃ አላቃችሁ ከአንቺ በኋላ ማንም ሰው በህግ ይጠይቀኝ ብላለች። ጨርሻለሁ። ያንቺን ስም የሚጠቅስ ማንም ሰው የለም ከዚህ በኋላ። ምክንያቱም በአደራ ያልሽኝ ሰው የለም ከዚህ በኋላም አደራም አልቀበልም። ይሄንን ነው የማደርገው እኔ። የፈለገኝ ሰው በህግ ይጠይቀኝ። የፈለጋችሁትን አውሩ፣ የፈለጋችሁትን ለጥፉ፣ የፈለጋችሁትን በሉ። ህግ ነው። ህግ በሚጠይቀኝ መንገድ ይጠይቀኛል። ዛሬ ይሄንን 5000 ድርሃም በህግ ቢሆን ኖሮ በወር 100 ድርሃም ከፍል ነበር። የከሰርኩበት ሙሉ መረጃ ያለኝ ሰው ነኝ። ኪሳራ ላይ ያለው ሰው ነኝ። ሶ ኔቨር ማይንድ። ጊፍት ሰጠሽ፣ እርዳታ ሰጠሽ፣ እንዲያልሽ ምን አገባችሁ? ማንም ምንም አያገባውም። እኔ ባንቺ ቤት ይሄን ማለት አልፈልግም። ኤኒዌይ የሚፈልገኝ በህግ ለአንቺ ለኔ ከስንት አንዴ እኮ ለምትሰጪኝ ጊፍት ከስንት አንዴ ብቅ ስትይ ለምትሰጪኝ ጊፍት እኮ ገዝታሽ ነው። በጣም ትዕግስቴን እየተፈታተኑ በጊፍት ገዝታሽ ነው። እያዩ የምትሰሪው ስራ እያንዳንዱን ነገር ሚዲያ ላይ እያዩ ጊፍት ስለምትሰጥሽ ነው። ተመልከች፣ እኔ ህሊናዬ ነው የሚገዛኝ። በህይወቴ መምጣት መጫወት ማውራት እየፈለኩኝ ስትጫወቺ ጊፍት መስጠት እየፈለኩኝ ምንም እያልኩኝ የምሳቀቅበት ቤት አንቺና መብረቁ ጋር ጉዳዩን ስለያዘው እዛ ቤት እንደው የሚጫወተውን ሰው ማጥቃት ፈልጌ እንኳን ሄጄ መስጠት ስፈልግ እፈራለሁ። አሁን ለጉዳዩ ስትል ነው ይባላል። ፕላስ አንቺም ጋር መጥቼ እንዲማረግ ስፈልግ
የሚሉትን ስለማቅ ለእናንተ እንጂ ለኔ ምንም አይመጣም። የእናንተ ስም ግን በእኔ ሰበብ እንዲነሳ ስለማልፈልግ ኤኒዌይ በጣም አመሰግናለሁ ስላስወቀስኩሽ። ዛሬም ደግሜ ይቅርታ ጠይቅሻለሁ። ይኸው ምንም ችግር የለም ወላሂ ይሄ ጊዜ ያልፋል፣ ሁሉም ነገር ይስተካከላል። መቼም አንረሳም። አንቺ ያደረግሽውን ነገር ሁሉ የረዳሻቸው የመዳም ቅመሞች ቤት ድረስ እየገባሽ ከመዳም ድሮ ያወጣሻቸው ብዙ የቆምሽላቸው ወድቀው ያነሳሻቸው ወንድሞቻችን ያገዝሻቸው ይቃማ ያሰራሽላቸው እያንዳንዱን አንረሳም። ዛሬ የሴት ቪዛ ስራ ተበላሽብሽ ወይ ከሰርሽ ብለን ትናንትና የረዳሽው ያ ሁሉ እርዳታ ያደረግሽው ያ ሁሉ ነገር አንረሳም። ይሄ ጊዜ ያልፍና ደግሞ እነዚህ ኋላ ተደብቀው ደግሞ ሰው ወደፊት ለፊት የሚልኩ ደግሞ ጠላቶች ደግሞ ያፍራሉ። ጠላት ጥሩ ነው ያሳድጋል። ገብቶሻል? ጠላት ሽሽ ባይኖር እኮ እኛ ጋር ያናቅሽ ነበር። ገባሽ? አንቺ እንደዚህ የታወቅሽው ጠላቶችሽ የሚጉዳት እያሉ ሚዲያ ላይ በሚያመጡት ነገር አንቺ ታወቅሽበትና ሰዎች እያወቅሽ ነው። አሁን ጥሩነትሽን የምናውቀውን በዛለን አንቺን በመጥፎ ከሚስለው በላይ ገባሽ? ስለዚህ በጣም ነው የምናመሰግንሽ። መቼም አንረሳም ያረግሽን መልካም ነገር። አብዬ እኔም በጣም አመሰግናለሁ፣ ስለ ጊዜሽም አመሰግናለሁ። ኢንሻአላህ በመልካም ደግሞ እመጣለሁ ሊላክስ ኢንሻአላህ። መልካም ቀን ይሁንልሽ። በጣም ነው የምናመሰግነው ዛሬ የሚሉ ያደርስ ውዶቼ፣ ማሮቼ፣ ፍቅሮቼ አቡዬ መስከረምን አስገቢያት አስፈላጊ ነገር ነው። የገንዘብ ጉዳይ አይደለም። መስከረም ማለት ትናንትና የገባችዋ የደላላ ጉዳይ አይደል እንዴ? እሷ አውቋት መስከረም ትናንት ነው ከትናንት ወዲያ ነው የገባችው። ደላላ 490 ሺህ ብር ይበላት አይደለች? እሷ ናት አይደል? እናት አይደለችም? ንገሩኝ። እውነቱን ስትነግሩኝ ያስገባታለሁ። አዎ እኮ በምን ነበር ያበቃ ነው? ከትናንት ወደ ደላላውን ጥሪው ብያት ነበራ እና ስልክ አነሳልሽ ጠርተሽው ነው ኦር ምንድን ነው? ኧረ በእናታችሁ ትንሽ ፋታ ስጡኝ ተው። ትንሽ ከአራስነት ላገገም ሙኒት እኔ ሐኪም ቤት እንድትወስጂ ነው የምፈልገው። ወረቀት የለኝም ግን ብር አለኝ። ሙኒትዬ እባክሽ፣ አያችሁ ሐኪም ቤት መሄድ የሚፈልገው ሙኒት እባክሽ ሐኪም ቤት ውሰጂኝ፣ እንዲያርጊልኝ፣ ከመዳሜ እንዲያረገችኝ፣ አሰሪዎቼን አናግሪልኝ። ለጥቅማችሁ ጊዜ የሆነ ችግር ሲመጣ ሙኒት ትላላችሁ። ከዛስ የሆነ ሰውስ መጥቶ ሲከሳት ጭፍጭፍ ታደርጓታላችሁ በኮሜንት። እኔ በጣም ነው የምታስቁኝ። አለማፈራችሁ። እዚህ ጋር ተሳድባችሁ እዚህ ጋር እርዳታ ስጠይቁ ደግማችሁ ያንን ሰው የማትፈልጉት ነው የምትመስሉት። ደግማችሁ ያ ሰው በህይወታችሁ የማያስፈልጋችሁ ነው የምትመስሉት። አንድ ሰው ተከሶ ሚዲያ ላይ ወጥቶ ገና ሳትሰሙት ሁላ ገና የሱን ወገን የሱን ሳይድ ሳታዳምጡ ትሳደባላችሁ በኮሜንት። ድጋሚ የሚያስፈልጋችሁ አይመስላችሁም ያ ሰው በህይወታችሁ። ከዛስ ያ ችግር ተፈቶ ከቀናት በኋላ ሌላ ሰው ተቸግሮ መጥቶ ሲያለቅስ ሙኒት ትጠራ። ትናንት የሰደባችኋትን ረስታችሁ ዛሬ ጥሯትና ችግራችንን ትፍታለን። ሰውን ስታስቀይሙ ደግማችሁ ማትፈልጉት ነው የምትመስሉት። ምንድን ትገልሽ? ሀበሻ እርዳታ የሚጠይቀው ሌላ ሆኖ የሚሳደበውም ሌላ ቢሆን አንድ ላይ ኮመንቱ ታይምስ ነው የሚሆነው። ያም የዛን ኮመንት ኮፒ ፔስት ያደርጋል። ገባሽ? ያ ነው ችግሩ። ሰው ሆኖ ማይጠቅም የለም። አንድ ቀን የዛን ሰው እርዳታ ልንፈልግ እንችላለን። ሰው ላይ ስትወርዱ ምግብ እኔ ይሄ አጥሚት በጣም ምግብ እየዘጋኝ ነው። ቀኔ ከወለድኩ ተመስገን አለፈ። የእርግዝና ስቃይ፣ የምጥ ስቃይ አለፈ።
አይ ካናት ብሊቭ እናንተ ኦሬዲ ወልጃለሁ ማመን አቃተኝ። ለካ ተገላግያለሁኝ ኦሬዲ። ማጥሚት ለድጋሚ ልቅ እሺ ስምረት ስቤት ነበር ግን እንትን አለ ያስር ባልጠጭ ኦኬ እንዲርበኝ ነው እንዴ ኦኬ እኔ ደግሞ በፊት ለምን ይረዳሻል ጠጭ ትሉኝ ስለነበረ ብዙ ሆኜ ተልባ አሁን ደግሞ ለምን ነው ተልባ ጠጭ የምትሉኝ ብዬ ግራ ገብታችሁኝ እኮ ነው ዶክተሩ ብዛቱ እሺ ቆንጆ ታሪክ ያለው ውዶች ተቃጠልኩ ውዶች ሊለቀው ነው ፔርሙዙን እስከምዘጋ መያዝ አቃተኝ ይሄ ግሎ እሺ አቡ ልወልድ ሳምንት ሲቀረኝ ባሌ ከቤት አባረረኝ ብዬሽ አዲስ አበባ ስትመጪ ነይ ብለሽኝ ነበር እና አስገብኝ አዲስ አበባ ስትመጪ ነይ ብለሽኝ ነበር አዲስ አበባ መጣሽ እሺ ዶክተሮች በዙ አይደል አው የኮመንት ቦክቶ የኮመንት ዳክተሮች በዙ እንዴት ነሽ አሉ ደህና ነሽ ደህና ነኝ እንዴት ነሽ እሺ እንዴት ነሽ ማሪ አላስታወስኩሽም አንቺ ባልሽ ልትወልጂ አንድ ሳምንት ሲቀርሽ ከቤት ያባረረሽ የት ሀገር ነው ነግሬሽ ነበር እኮ ሀቡዬ የሆነ ጊዜ እንደዚህ አትፍረጂብኝ ማሪ በቃ ነግሬሽ ነበር ብለሽ አትውቀሽኝ እኔ እርጉዝ ነበርኩ ስትነግሪኝ አይምሮዬ ይረሳል ምጥ ደግሞ ሞቶ መነሳት ነው ስለዚህ ድጋሚ ንገሪኝ ረስቼሻለሁ የት ሀገር ነው አላስታወስሽኝም ሳውዲ ነው እያሉኝ ነው ኮሜንት ላይ ሳውዲ ነው ኧረ አይደለም እዛ ጉራጌ ሀገር ነኝ ሀጀራ ነኝ ብዬሽ አውርቼሽ ነበር እኮ ባለፈ ገብቼ ታሪኬን ነግሬሽ ኔትወርክም እየተቆራረጠብሽ ስለሆነ አገር ቤት ነኝ ስልሽ አዲስ አበባ ስትመጪ ነይ ብለሽኝ ነበር ጉዲ ፈላጋ የስርስ ታረቁትኝ እንዴት ነበር ታሪኩ እንዴት ተዋወቃችሁ አንቺና ባልሽ በቤተሰብ ነበር የተዋወቅነው እሺ ስንት አመት ኖራችሁ በትዳር አንድ አመት በቃ ልወልድ ስለ በቃ በ9 ወሬ ሳምንት ሲቀረኝ ነበር ከምሽቱ 4 ሰዓት ከቤት አባሮኛ አክስቴ ልጅ ጋር ጎረቤት ወሰደኝ ምናምን ብዬ አልነገርኩሽም ነበር ቆይ አንቺ በግድ ሳይፈልግ ሄድሽበት እኮ ነሽ አዎ ሳይፈልግ እኮ አይደለም ሳይፈልግ ነው አንቺ በግድ ነው ሄድሽ እኮ በቤቱን አልነግርም ብሎሽ በሰው አጠያይቀሻል ለሄድሽው የተከራየበት ቤት እኔም እኮ ፈልጌ አይደለም እኮ ያስገድደውኝ እኮ ነው ቤተሰቦች እኮ አንቺም ቤተሰብ አስገድዶሽ ነው እኔም እኮ ፈልጌ ሳይሆን አንቺም ሳትፈልጊ ቤተሰብ ነው እንትን ያለሽ እሱም ሳይፈልግ ቤቱን አጠያይቀሽ ራስሽ ሄደሽ በታክሲ ቤቱን ገብተሽ ጠበቅሽ ምግብ ሰርቶ ለብቻው የሚበላው ቴንኩ አስታወቁ እሷ እየራባት እሱ ሰርቶ አይኗ እያየ ለብቻው የሚበላው ሰውዬ አይደል ራሱ ነው አሁን አዲስ አበባ መጣሽ አዲስ አበባ መጣሁ 3 ሳምንት ሆነኝ ከመጣሁ ልጅሽን ይዘሽ ነው የመጣሽው ልጄን ይዤ ነው የመጣሁት እናቴ እንደዚህ ሄጄ ልከሰው ነው ምናምን ስላል ጊዜ በቃ ካሁን በኋላ አላቅሽም አታውቂኝም ጦስ ውጪ ያለች ለምን ሁሉም ሰው ቆራረጣል ፋታሽ ብሎ ያወራል ብላ ነው
ሁሉም ሰው ተፋታሽ ብሎ ያወራል ብላ ነው። ከዛ ደግሞ እዚህም አዲስ አበባ መጥቼ 2-3 ቦታ ሄድኩኝ። መጀመሪያ ሽማግሌ ሄዶ ሽማግሌ ኤምቢሲ ነው መተሽኛ ጋር መክሰስ ምች ኔትወርክ በእናታችሁ እየተቆራረጠ ነው። ሀጀር ምንም አልሰማንሽም። ሀጀር እኮ ድንጋይ ማለት ነው በአረብኛ። እሺ አንዴ ቆይ ወደ ውጭ ልውጣና ላውራሽ። እቤት ውስጥ ኔትወርክ ስለሌለ። እሺ እናቴ ኮከር አንዴ ስልክ አውርቼ ልምጣ። ቤቢን ከተነሳ ታይልኛለሽ። እሺ የዛኔ እንኳን ሰራም ነበር። የዛኔ አሁን እኮ በደንብ ትዝ አለኝ። ቤተሰብ ድሯቸው ኒካ አስሮላቸው እሷ ሄዳ እሱ ቤት እንትን እያለች